ሐረጎች ክፍል 79 አይተን ነበር። ዛሬ ደግሞ 80 እናያለን ማለት ነው። ሐረጎች እንግዲህ ኤፍራታ አውቃለች ማለት ነው። የባሏን ወንድም እንዳገባች ተናዳለች፣ ተበሳጭታለች ማለት ነው። ውድ ቤተሰቦቼ እኔም በጣም አዝኛለሁ ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ። ዛሬ ደግሞ እነ ኤፉን ይዤላችሁ መጥቻለሁ ማለት ነው። ኤፍራታ እንግዲህ በጣም ተበሳጭታለች ውድ ቤተሰቦቼ። ምክንያቱም የተበሳጨችበት መንስኤ ምንድን ነው? ናታን ልታዋራ ሂዳ ነበር። ናታን ደግሞ እንደማያዋራትና እንትን እንደማይላት መለሳት ማለት ነው። ይሄ ያናዷታል ማለት ነው ውድ ቤተሰቦቼ። በዛም በጥፊ መቷት። ደምታም ዞር ብሎ አላያትም ማለት ነው። ያፌትንም እንግዲህ አስተኝታ ሰክሮ ስለነበር ባለፈው ፓርክ ላይ ማለት ነው እሱን እየተናገረ ነበር ማለት ነው ውድ ቤተሰቦቼ። ስለዚህ እና ኤፍራታ አዝናለች ማለት ነው በጣም። እዚህም ደግሞ ወረቀቱ ከተሰጣት በኋላ በጣም ሀዘን ላይ ወርቃለች ማለት ነው እሷም። ምክንያቱም አላወቀችም፣ ገና ነው ወረቀቱን የተቀበለችው። ይሄን የምታደርገው ግን ሉሊት ትመስለኛለች፣ እቺ ተንከሴስ ማለት ነው ውድ ቤተሰቦቼ። እንደዚህም ሆኖ ተናዳ ብዙ ደርሳለች ማለት ነው። ስለዚህ ይሄ ማለት በጣም ግፍ ነው። የናታንም እንግዲህ መጨረሻ ማየት ፈልጋለሁ። ኤፉም አዝናለች ማለት ነው። ምክንያቱም ያዘኑት ምንድን ነው? እሷ ያፌት ወንድሙ እንደሆነ ስታቅ በጣም አዘነች ማለት ነው። ሁሉም ሀዘን ላይ ነው ያሉት አሁን ላይ ማለት ነው። ይሄ ማለት ከባድ ሀዘን ነው። ኤፍራታ እንደሚጋቡ በቅርብ ቀን ማየ ይሆናል ማለት ነው። ምክንያቱም ይቀበላታል ከጊዜ በኋላ። ጽዮንም አሁን ላይ በጣም ሀሳብ ገብቷታል ማለት ነው። ሀሳብ ላይ ናቸው ውዶቼ፣ ሀሳብ ሆነዋል ማለት ነው። ከዚህ በኋላ ደግሞ ናታልም ወደ ራሱ ተመልሶ ኤፍራታ ጋር አብሮ ይሆናል ማለት ነው። አሁን ላይ ያዘኑት ምንድን ነው? ያዘነችው ልትነግረው መታ ሳይቀበላት ገደል ገባ ማለት ነው ውድ ቤተሰቦቼ። እኔም ብያቸዋለሁ ያለ ትንሽ ጊዜ እውነቱን እስከሚያውቅ አይቀበላትም ማለት ነው። ግን በኋላ ላይ እንደሚቀበላት ተስፋ አለኝ ማለት ነው። በጣም አዝናለች። ኤፉም አዝናለች፣ ናታልም አዝኗል። እሱም ሆኖ ግን ይዋደዳሉ እኮ። ግን እንደሚዋደዱ እያወቅ ኤፉዬ በጣም አዝናለች ማለት ነው ውድ ቤተሰቦቼ እላቸዋለሁኝ። ናታልም እንደዚሁ አዝኗል እላቸዋለሁ ውድ ቤተሰቦቼ። ስለዚህ ይሄ ደግሞ ከባድ ነው ውድ ቤተሰቦቼ ማለት ነው። ያፌትም አበባውን ወረወረው ማለት ነው። አበባ ይዞላት መጥቶ ነበር ማለት ነው። ግን እሷ እያለቀሰች እንደሚያፈቅራትና እንደሚወዳት እየነገራት ነበር ማለት ነው። በአሁን ሰዓት ማንም የለኝ አንቺ ነሽ ያለሽኝ እያለ ነበር። እንግዲህ ወደ ያፌት ትሄዳለች ብላችሁ ታስባላችሁ? አይመስለኝም። እሷም ደግሞ ያው በጊዜው እንደዚህ ነበር ፊት የነሳችው። ለጊዜው ቶሎ አይቀበላትም አሁን ናታል ማለት ነው። ከጊዜ በኋላ ምናልባት ቢቀበላት እንጂ አሁን ላይ ግን አይቀበላትም። ምክንያቱም ብዙ ለምኗታል፣ ብዙ ጥሯል ማለት ነው። እሷም ለሱ ብላ ስለሆነ ሄደችው እውነትን እስከምታውቅ ከባድ ነው። ሉሊትም ሄዳ እያቃጠረ ነበር ከያፌት ጋር ማለት ነው ውድ ቤተሰቦች። አሁን ላይ ብዙ ችግር ላይ ነው ያሉት ማለት ነው። ሁሉም ይዋደዳሉ እኮ ኤፍራታና ናቱ፣ ግን እዛ ሁለታቸውን መተማመን ላይ አይደሉም ማለት ነው። ያፌት ስላለባት ማውራት አትችልም ማለት ነው። ቀጣይ ላይ የምናያቸው ይሆናል ማለት ነው ውድ ቤተሰቦቼ። ምክንያቱም ጺም መጨረሻው ላይ እሷው ደብዳቤውን እያነበበችው ሀዘኔ ነው የሚለውን ስታይ ሲሰማ ናታል ደነገጠ ማለት ነው። ሁሉም ደነገጡ። ተሰብስበው እየበሉ እየጠጡ ነበር ማለት ነው አብረው። በጣም ደነገጡ ውድ ቤተሰቦቼ ማለት በጣም ከባድ ነው። ዳግም እንግዲህ ቢኒ ያስጠንቅቆታል። ከዚህ በኋላ ብሎታል ማለት ነው። ከዛ ልጅ መራቅ አለብህ። አንድ ስህተት ባገኝ አንተን አልለቅህም፣ ምችም እንደማትዋሸኝ አውቃለሁ እያለ ነበር ማለት ነው ውድ ቤተሰቦቼ። አሁን ላይ ግን ያሉበት ሁኔታ በጣም ከባድ ነው ማለት ነው። ከባድ ውስጥ ነው ያሉት ማለት ነው ውዶቼ። ከዛም ደግሞ አልፎ አሁን ላይ ኤፍራታ መልሳ ወደ ሀዘኗ ተመልሳለች ማለት ነው። እሱም የተመለሰችበት ምክንያት ምንድን ነው? ያው ያፌት ጋር ስላለ ነገር ነው ማለት ነው። እሱም ወደኋላ ተመልሳለች ስላቸው እየተጸጸተች ያፌትን እየተራገመችም ነበር ማለት ነው ውድ ቤተሰቦች። ልብ ይሰራል ማለት ነው። ምክንያቱም አሁን ላይ ስትመለስ ደግሞ ከብዳታል። እሷ ሁለት ሀዘን ነው የሚሆንባት። እንደገና ደግሞ ያፌት በዚህ ልክ ናታልን ለምን መጉዳት አሰር እያለች ነበረ። አሁን ግን ሁሉንም ነገር ፍርጥጥ አድርጎ ሰቅሮ ስለነገራት ይህንን ትሰማለች።
ከዛ ይህን ሰማች ማለት ከባድ ነው ውድ ቤተሰቦቼ ማለት ነው። የናታልና የኤፍራታ ጉዳይ ግራ የሚያጋባ ነው ማለት ነው። እና እላችኋለሁ ይህን ይመስላል ማለት ነው። ሀረጎች ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። እያልኳችሁ የናታልና የኤፍዬ ጉዳይ በጣም አሳሳቢ ጉዳይ ላይ ነው ያሉት ማለት ነው። ናታልም በእርግጥ ይቀበላታል፣ ጽዮንም እንደዚሁ። ቤዚ ጋ አሁን ደግሞ መቀራረብ አምጥታለች ማለት ነው። ማንም ስለሌላት ማንም የላትም ማለት ነው። ከዚህ በኋላ ግን አብረው እንደሚሆኑ ተስፋ አደርጋለሁ እኔ ራሱ ማለት ነው። የናታልና የኤፉ ነገር በጣም አሳሳቢ ጉዳይ ነው። በቀጣይ ላይ የምናየው ይሆናል ማለት ነው። ጽዮንም በነገራችን ላይ አሁን ይህን እያነበበች የአባቷን መሞት ልትሰማ ነው ማለት ነው። ደብዳቤ ተልኳል ማለት ነው። ይህን ያደረገው ግን ሲመስለኝ አንድ ሉሊት ናት፣ አንድ ደግሞ ያፌት ነው ብዬ ነው የማስበው ማለት ነው። ከዚህ በኋላ ግን ኤፍራታም ወደ ናታል በቃ ሁላቸውም ብቻ የሆነ መፍትሄ ይፈልጉና አብረው ይሆናሉ ማለት ነው። እኛም የምንፈልገው መፍትሄ ስለሆነ ኢንሻአላህ ባባይ